ሰላም እንዴት አላችሁ? በዚህ ቪዲዮ ላይ የግሬድ 10 ኢኮኖሚክስ ዩኒት 2 ምዕራፍ 2 ማለት ነው ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ የዲማንድ እና የፍላጎትና የአቅርቦትን ቲዮሪን ማለት ነው አይዲያዎቹን በዚህ በምዕራፍ 2 የአስረኛ ክፍል ኢኮኖሚክስ ትምህርት ላይ ማለት ነው የምናይና የምንመለከት ይሆናል። በቪዲዮውን እስከ መጨረሻው ድረስ በመመልከት የቪዲዮ ተጠቃሚ ሆኖ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ለጓደኞቻችሁም ሼር በማድረግ እና ኮመንት እና ላይክ በማድረግም የቻናላችን ቤተሰብ እንዲሆኑና ቻናሉ እድገት እንዲያሳይም አስተዋጽኦ እንድታደርጉ ከወዲሁ በትህትና ጠይቃችኋለሁ። ቀጥታ ወደ ሌሰኑ ወደ ትምህርታችን እንሄዳለን። ዩኒት ኢንትሮዳክሽን the first one is it is unit introduction ወይም ደግሞ የምዕራፉ መግቢያ ነው። The tools of demand and supply can take us far in understanding not only specific economic issue but also how the entire economy works. የዲማንድ እና ሰፕላይ ቱልስ ማለት ነው አጠቃላይ የሆነ ኢኮኖሚን ኢንታየር ኢኮኖሚ እንዴት ይሰራል የሚለውን ለመረዳት ይረዱናል። ናት ኦንሊ ስፔሲፊክ ኢኮኖሚክ ኢሹ የሆኑ ብቻቸውን ተለይተው የሚቀመጡ የኢኮኖሚ ጉዳዮችን ሁነቶችን ብቻ ሳይሆን አጠቃላይ የሆነ የኢኮኖሚው ሁኔታ እንዴት ይሰራል የሚለውን አንደርስታንድ ለማድረግ ለመረዳት ይረዱናል። as you recall the circular flow of model in your grade 9 course identified the particular in the product and resource markets. አሲሪኮ እንደምታስታውሱት ማለት ነው በ9ኛ ክፍል ላይ ሰርኩላር ፍሎ ሞዴል የሚባል ነበር። በዚህም ሰርኩላር ፍሎ ሞዴል ላይ ማለት ነው በግሬድ 9 ላይ በነበረው አይደንቲፋይ የሚያደርገው የተለያዩ ፕሮዳክት እና ሪሶርስ በማርኬቱ ላይ ያሉትን ፓርቲሲፓት እንደሚያደርጉ ወይም ደግሞ በዚህ ውስጥ ማለት ነው እንዴት እንዲካተቱ እንደሚችሉ ፓርቲሲፔት እንደሚያደርጉ የሚያስቀምጥ ነው። There way asserted that price were determined by the interaction between demand and supply in the market. በዚህም የፕራይሱ ማለት ነው ዋጋው ማለት ነው በማርኬቱ ላይ ዲተርማይን የሚሆነው የሚወሰነው በዲተርሚናንቶች ሲሆን እነዚህም ዲተርሚናንቶች በዲማንድ እና ሰፕላይ በማርኬት ውስጥ ያሉት ኢንተራክሽን ወይም ደግሞ በፍላጎትና በአቅርቦት ባለ ትስስር ነው። ፍላጎት ከጨመረ አቅርቦት ፍላጎት ከጨመረ አቅርቦት ቀንሷል ማለት ነው። ለዚህም ነው ፍላጎት ሲያጥር ነው አቅርቦት የሚጨምረው። አቅርቦት ደግሞ በጣም ብዙ ከሆነ ፍላጎት ይቀንሳል። ምክንያቱም ገበያው ላይ ብዙ የተሰራጨ የዛ እቃ ስላለ ማለት ነው። በዚህም በእነዚህ ኢንተራክሽን ላይ ዲተርማይን ስለሚሆን አሰርትድ የሚያደርገንን ዋጋውን የምንወስነው በዚህ ነው። በዚህም ምክንያት ማለት ነው በዛ ቦታ ላይ ብዙ የሆነ ዲማንድ ካለ ሰፕላዩ አጥሯል ማለት ነው። በዚህም ፕራይሱ ይወደዳል። ብዙ የሆነ ትንሽ የሆነ ፍላጎት ካለ ሰፕላይ በስቷል ማለት ነው ዋጋው ይቀንሳል ማለት ነው። ኢንክሪዝ ቢኮዝ ኢት ኢንክሪዝ ዘ ዲማንድ ዲማንዱን ፍላጎቱን ለመጨመር ዋጋ ሲቀንስ ፍላጎት ስለሚጨምር። In this unit we examine that interaction in detail explaining how prices and output quantities are determined determinants and elasticity of demand and supply. በዚህ ምዕራፍም ማለት ነው የኢንተራክሽናቸውን ፕራይስ እንዴት ነው አውትፑት ላይ ኳንቲቲ ዲተርማይን የሚደረገውን ወይም ደግሞ በዋጋና በመጠን በአውትፑት ኦፍ ኳንቲቲ ወይም ደግሞ በምርት ደረጃ ባሉ መጠን ላይ ያለውን ኢንተራክሽን ትስስር ማለት ነው በጥልቀት በዲቴል ማለት ነው ኤክስፕሌን የምንገልጽበት ሲሆን ኤክስፕሌን የሚገለጽ ሲሆን ከዛም በተጨማሪ ዲተርሚናንት ኦፍ ኢላስቲሲቲ ኦፍ ዲማንድ ኤንድ ሰፕላይንም በዚህ ዩኒት ላይ ኤግዛማይን እናደርጋለን። Market is a place, condition or mechanism which brings together both buyers or demanders and seller suppliers in order to exchange their goods and service. በዚሁ ማርኬት ወይም ደግሞ ገበያ የምንለው ቦታ ሊሆን ይችላል፣ ሁኔታ ኮንዲሽን ሊሆን ይችላል፣ ወይም ሜካኒዝም ሊሆን ይችላል። የሜካኒዝም ማለት ነው ባየርስን ገዢዎችን እና ሴለሮችን ሻጮችን፣ ሰፕላየር ወይም አቅራቢዎችን ወይም ባየርስ ገዢ ወይም ደግሞ ዲማንደርስ ፈላጊዎችን የሚያገናኝ ቱጌዘር ብሪንግ ቱጌዘር እነሱን ሁለቱን የሚያገናኝ ፕሌስ ቦታ ሊሆን ይችላል፣ ኮንዲሽን ሜካኒዝም ሊሆን ይችላል። እዚህ ጋር ኮንዲሽን ሊባል የቻለበት ምክንያት አሁን ላይ ዲጂታል እየሆነ ነው አለማችን። ባየር እና ሴለር የማይገናኙበት ታይም በስልክ ብቻ ሁሉ ነገር የሚያልቅበት ታይም ስለሆነ ነው ኮንዲሽን ሜካኒዝም ተብሎ የተቀመጠው። በዚህም ጉድና ሰርቪሳቸውን ኤክስቼንጅ ለማድረግ ወይም ነው ጥሬ ዕቃና አገልግሎታቸውን ለመለዋወጥ የሚገናኙበት ቦታ ኮንዲሽን ሁኔታ ሜካኒዝም ማርኬት ወይም ገበያ እንለዋለን። ኦል ሲቹዌሽን ዊች ሊንክ ፖቴንሻል ባየርስ ዊዝ ፖቴንሻል ሴለርስ አር ማርኬትስ። ሁሉም ሁኔታዎች ሲቹዌሽኖች ማለት ነው ፖቴንሻል የሆኑ ገዢዎችን ባየሮችን ከፖቴንሻል ሴለሮች ከሻጮች ጋር የሚያገናኝ ማርኬት ወይም ደግሞ ሊንክ የሚያደርግ ማለት ነው ማርኬት ገበያ ይባላል። Thus the market means the system in which sellers and buyers of commodity
interact to settle its price and the quantity to bought and sold። በዚህም ማለት ነው ማርኬት ገበያ የምንለው ሲስተም ሲሆን ስርዓት ሲሆን የስርዓት ባየርንና ሴለርና ባየርን ወይም ደግሞ ገዢና ሻጭን ኮሞዲቲያቸውን ጥሬ ዕቃውን የሚለዋወጡበት ነው። በዚህም ሲለዋወጡ ማለት ነው ኢንተራክት ቱ ሴትል ፕራይስ ኤንድ ኳንቲቲ ቱ ቢ ሶልድ ቦት ኤንድ ሶልድ የሚገዛውንና የሚሸጠውን ማለት ነው ኮሞዲቲውን የጥሬ ዕቃውን የሚገዛና የሚሸጠው መጠኑንና እንዲሁም ዋጋውን ማለት ነው ሴትል በማድረግ ወይም ደግሞ በመስማማት ኢንተራክት በማድረግ አንድ ላይ በመገናኘት በመስማማት ነው። the first main topic is ማለት ነው እዚህ ጋር የምንመለከተው 2.1 ሲሆን ቲዮሪ ኦፍ ዲማንድ ነው። የዲማንድን ቲዮሪ በዚህ ሜን ቶፒክ ላይ የመጀመሪያ ዋና ርዕሳችን ላይ እንመለከታለን። In the previous unit, we studied and derived the consumer optimum given income, the price of goods and preference. በቀደመው ምዕራፍ ላይ በምዕራፍ 1 ላይ ማለት ነው ስለ derived consumer optimum given income ላይ ያው ኦልሬዲ የመጀመሪያው ምዕራፍ ኮንሱመር ቢሄቪየርን በካርዲናል ዩቲሊቲ እና በኦርዲናል ዩቲሊቲ ላይ ሞር ፎከስ ያደረገ ዩኒት ነበር። በዛም ማለት ነው በኮንሱመር ኦፕቲመም ጊቨን ኢንካምን ድራይቭድ አድርገናል ወይም ደግሞ ስተዲድ አድርገናል አግኝተናል። በዛውም በመጀመሪያው ዩኒት ላይ ተመልክተናል እና በዚህም the price of the good and preference ከዛም በተጨማሪ የተለያዩ ጥሬ ዕቃዎች የምርጫ ሁኔታን እና እንዲሁም ደግሞ ፕራይስ ዋጋቸውንም በተጨማሪ ማለት ነው The demand for commodity is the quantity that consumers are able and willing to buy at various price during a given period of time. ለአንድ ኮሞዲቲ ወይም ደግሞ ለአንድ ጥሬ ዕቃ የሚኖረን ፍላጎት ዲማንድ ማለት ነው የሚገለጸው ወይም ደግሞ ሴት የሚደረገው ኳንቲቲ ኦፍ ኮንሱመርስ ኤብል ቱ ዊሊንግ ቱ ባይ ያንን ዕቃ ለመግዛት የፈለገበት ሁኔታ እና እንዲሁም ደግሞ ቫሪየስ ፕራይስ ዱሪንግ ጊቨን ፔሪድ ኦፍ ታይም በተለያየ ዋጋ ለመግዛት የፈለገበት ዊሊንግ ቱ ባይ ማለት ኦልሬዲ መግዛት ነው። ለመግዛት የፈለገበትና ኤቢሊቲ ቱ ፔይ የሚባል አለ። በተለያየ ዋጋ ማለት ነው የሚገዛበት መጠን በተለያየ ታይም ማለት ነው ያ ኮንሱመር ያ የሚገልጽልን the demand for commodity ወይም ደግሞ ለዛ ኮሞዲቲ ያለውን ፍላጎት ነው። ዲፊኒሽኑ ማለት ነው ዲማንድ means the ability and willingness to buy a specific quantity of a commodity at the prevailing price in a given period of time. ትርጓሜው ማለት ነው ዲማንድ ወይም ፍላጎት የሚገልጽልን ability and willingness to buy specific quantity of commodity። እዚች ጋር ወሳኟ ፖይንት ይቺ ነች። ለመግዛት የፍላጎትና እንዲሁም ደግሞ የመቻል አቅምን የሚገልጽ ነው። መፈለግ ብቻ ዲማንድ ሊሆን አይችልም። መግዛት መቻል አለበት። አንድ ሰው አንድን ዕቃ ሊፈልግ ይችላል፣ አንድ የተሻለ ነገር ሊፈልግ ይችላል። ነገር ግን መግዛት እስካልቻለ ወይም ደግሞ ኤቢሊቲ እስከሌለው አቅሙ እስከሌለው ድረስ ዲማንድ አይባልም። ለዚህም ነው ኤቢሊቲ ቱ ኤንድ ዊሊንግነስ የተባለው ለመግዛት ያለው ፍላጎትና ለመግዛት ያለው አቅም ማለት ነው። ቱ ባይ ስፔሲፊክ ኳንቲቲ ለአንድ የተገለጸ ኳንቲቲ ኦፍ ኮሞዲቲን ወይም ደግሞ ጥሬ ዕቃ ማለት ነው። በዚህም በዛ ፔሪድ ኦፍ ታይም ላይ በዛ ጊዜ ላይ በተሰራጨው ፕራይስ ወይም ደግሞ ባለው በአቬሌቢሊቲ ዋጋ ወይም መሰረት ያንን ዕቃ ለመግዛት ያለው አቅምና ፍላጎት ዲማንድ ይባላል። therefore demand for a commodity implies a desire to acquire it along with the willingness and ability to pay for it. በዚህም ዲማንድ የምንለው ስለዚህ ማለት ነው ዲማንድ የምንለው ኢምፕላይ የሚያደርገን የሚያስቀምጥ ኢምፕላይ የሚያደርገን የሚጠቁመን ማለት ነው ዲዛይር ቱ አኳየር ኢት አንድ ነገር አኳየር ለማድረግ ለመውሰድ ለማግኘት ማለት ያለን ፍላጎት ነው። ይህን ፍላጎት የሚያዘው ከዊሊንግነስ ለዛ ዕቃ ካለን ፍላጎትና እንዲሁም ደግሞ ኤቢሊቲ ቱ ፔይ ለመክፈል ካለን አቅም ጋር ነው ማለት ነው። ዘስ ዲማንድ ዊሊንግነስ ቱ ባይ ፕላስ ኤቢሊቲ ቱ ፔይ በዚህም ዲማንድ ፍላጎት ለመግዛት ያለን ፍላጎት ሲደመር ለመክፈል ያለን አቅም ድምር ውጤት ነው ማለት ነው። በዚሁ ሜን ቶፒክ ላይ ያለው ሰብ ቶፒክ ማለት ነው 2.1.1 ሲሆን the demand schedule, demand function and demand curve እንመለከታለን። ዲማንድ could be expressed in the form of schedules, function or curves። ዲማንድ ማለት ነው በእነዚህ በሶስት መንገዶች ሊገለጽ ይችላል። የመጀመሪያው ስኬጁልስ ነው በሰንጠረዥ አይነት፣ ፋንክሽንስ በተለያዩ ፋንክሽን ኤፍ ኦፍ ኤክስ ተብሎ በሚቀመጥ ማለት ነው፣ ወይም ደግሞ ከርቭስ ይህንን ፋንክሽን የሚገልጸው ከርቭ ወይም ደግሞ ግራፊካል ሪፕሬዘንቴሽንስ ማለት ነው። በእነዚህ ሊገለጽ ይችላል። Demand schedule is a table showing different quantities of commodity that consumers is willingly to buy at different level of price during a given period of time. ዲማንድ ስኬጁል የምንለው የመጀመሪያው ማለት ነው ኤክስፕረስ የምናደርግበት ዲማንድ ስኬጁል ሲሆን ይህም ቴብል ወይም ደግሞ ሰንጠረዥ ነው።
የሚያሳየንም ማለት ነው የተለያዩ ኳንቲቲ ኦፍ ኮሞዲቲን የዛ ኮንሱመርስ የዛ ተጠቃሚ ሊገዛቸው የፈለጉ የተለያዩ የጥሬ እቃዎች ኳንቲቲያቸውን መጠናቸውን እና እንዲሁም ደግሞ ዊሊንግሊ ቱ ባይ አት ዲፍረንት ሌቭል ኦፍ ፕራይስ ያላቸውን የተለያየ የዋጋ መጠን የዋጋ ደረጃ ለመግዛት የፈለገበትን የዋጋ ደረጃ የእነዚህን ሁለቱን አጣምሮ የሚያሳይ ሰንጠረዥ ቴብል ነው። በዚህም ማለት ነው ዱሪንግ ጊቨን ፔሪድ ኦፍ ታይም ያንን ጊዜ መሰረት ባደረገ መልኩ የሚያሳየን ቴብል ሰንጠረዥ ስኬጁል እንለዋለን ወይም ደግሞ ዲማንድ ስኬጁል እንለዋለን። ዲማንድ ኤክስፕረስ the natural of functional relationship between the price of commodity and the quantities demanded። ዲማንድም ማለት ነው ኤክስፕረስ የሚደረገው ኔቸሩ ራሱ ፋንክሽናል የሆነ ሪሌሽንሺፕ ያለው ሲሆን በዚህም በፕራይስ ኦፍ ደ ኮሞዲቲ በጥሬ እቃው ወይም ደግሞ በእቃው ላይ ባለው ዋጋና ኳንቲቲ ዲማንድድ በዛ ዋጋ ላይ ማለት ነው የሚወሰደው መጠን ማለት ነው የምንገዛው መጠን ማለት ነው በእነዚህ መካከል ያሉትን ሪሌሽንሺፕ የሚያሳይ ነው። Quantity demand equals to f of p which means price equals to a minus bp where QD is quantity demanded, P is price, A is constant, B is coefficient of price. As quantity is function of price or these variables are expressed in tabular form or schedules and can be transformed into curves. ኳንቲቲ ዲማንድ እዚህ ጋር በፋንክሽን ሲቀመጥ ማለት ነው ኳንቲቲ ዲማንድ ኤፍ ኦፍ ፒ ተብሎ ይቀመጣል። ኤ ኮንስታንት ስትሆን which means it is number minus ቢ ደግሞ the coefficient of price ወይም ደግሞ ፒ ነች ማለት ነው። እዚህ ጋር where ብሎ የሚያስቀምጠው ይህንን ነው። ኪውዲ ኳንቲቲ ዲማንድ ነው፣ ፒ ደግሞ ፕራይስ ነው፣ ኤ ደግሞ ኮንስታንት which means number ነች ማለት ነው። ቢ ደግሞ coefficient of price የፕራይስ ኮፊሽንት ወይም ደግሞ አብሮ የሚያዝ ከፕራይስ ጋር አብሮ የሚመጣ ነው። በዚህም ማለት ነው ኳንቲቲ ዲማንዱ በፋንክሽን ሲቀመጥ ኢኳልስ ቱ ኤፍ ኦፍ ፒ ኢኳልስ ቱ ኤ ማይነስ ቢ ፒ ይሆናል በሊኒየር ፎርም ሲቀመጥ ደግሞ ማለት ነው። እና እዚህም ላይ ማለት ነው የሚያሳየን አስ ኳንቲቲ ኢዝ ፋንክሽን ኦፍ ፕራይስ እስከሆነ ድረስ ማለት ነው እነዚህ ቫሪያብሎች በታቡላር ፎርም ወይም በስኬጁልስ ኤክስፕረስ ይደረጋሉ ወይም ደግሞ ይገለጻሉ። የኳንቲቲ የፕራይስ ፋንክሽን እስከሆነ ድረስ እንደምትመለከቱት ኳንቲቲ ኪውዲ ኢኳልስ ቱ ኤፍ ኦፍ ፒ ስላለ which means it is the function of price ነው ማለት ነው ኳንቲቲ ዲማንድ እና በስኬጁል ወይም በታቡላር ፎርም ይቀመጣል። በታቡላር ፎርም ወይም በሰንጠረዥ ከተቀመጠ ደግሞ ይህ ወደ ምን ይቀየራል? ወደ ከርቭስ ወይም ደግሞ ግራፊካል ሪፕሬዘንቴሽንስ ይቀየራል። A demand curve is a curve that represents the relationship between the quantity of the good chosen by consumer and the price of the good. ዲማንድ ከርቭ የምንለው ማለት ደግሞ ከርቭ ሲሆን ሪፕሬዘንት የሚያደርገው which means ግራፍ ላይ ያለ ከርቭ ማለት ነው። ግራፊካል ሪፕሬዘንቴሽን ነው by the way ሪፕሬዘንት የሚያደርገውም በኳንቲቲ ኦፍ ደ ጉድ በዛ እቃ ባለው በተመረጠው ጉድ ላይ ያለው ኳንቲቲ መጠንን እና እንዲሁም ደግሞ በዛ ፕራይስ ኦፍ ደ ጉድ በዛ ጥሬ እቃ ላይ ያለውን ዋጋ ሪሌሽንሺፕ የሚያሳይ ሪፕሬዘንት የሚያደርግ የሚወክል ከርቭ ዲማንድ ከርቭ ይባላል። The independent variable which means the price is measured along the vertical axis and dependent variable which is quantity is measured along the horizontal axis። በዚህም ኢንዲፔንደንት የሆነው ቫሪያብል which means price ማለት ነው ሜዠርድ የሚደረገው በቨርቲካል አክሲሱ ሲሆን በግራፊካል ስንመለከተው በቨርቲካል አክሲሱ ሜዠር የሚደረግ ሲሆን which means ይሄኛው ማለት ነው ፕራይሱ በዚህ ሜዠር የሚደረግ ሲሆን ዲፔንደንት የሆነው ቫሪያብል which is quantity ደግሞ ማለት ነው along side the horizontal axis በሆሪዞንታል አክሲስ በዚህ ውስጥ የሚቀመጥ ነው። በታች በግራፍም ራሱ እንመለከተዋለን። The demand curve shows the quantity demanded by the consumer at each price. የዲማንድ ከርቭ ማለት ነው የሚያሳየን ኳንቲቲ ዲማንድን በእያንዳንዱ each price ወይም ደግሞ በእያንዳንዱ የዋጋ መጠን ላይ ያለውን የኳንቲቲ ዲማንድ ወይም ደግሞ የተገዛውን የእቃ መጠንን ነው ያለውን ዋጋ ከእቃው መጠን ጋር የሚያሳየን ነው። Let's consider the relationship between the price of coffee and the quantity of coffee demanded using a hypothetical example. ይህንም ማለት ነው የኮፊን እና እንዲሁም ደግሞ በኮፊ በፕራይስ ኦፍ ኮፊ እና እንዲሁም ኳንቲቲ ኦፍ ኮፊ ዲማንድድ በዋጋ በቡና ዋጋ እና እንዲሁም ደግሞ ቡና ዋጋ በዛ ዋጋ መሰረት ማለት የተገዛው መጠን ያለውን ሃይፖቴቲካል ኤግዛምፕል እስቲ እንመልከት ብሎ ኦልሬዲ ሪሌሽንሺፓቸውም ትስስራቸውም በዚህ ኮንሲደር በማድረግ እናያለን። በዚህም ቴብል 2.1 ላይ ማለት ነው shows how many kilograms of coffee Amina buys each month at different price per kilogram። ሰንጠረዡ 2.1 ማለት ነው የሚያሳየን ምን ያህል መጠን ያለው ኪሎግራም ማለት ነው የቡና መጠን ያለው ኪሎግራም አሚና እንደገዛች ማለት ነው በተለያየ መንዝ በተለያየ ወር ላይ በተለያየ ዋጋ ማለት ነው at different price per kilogram የገዛችውን ያሳየናል። which means የኛው ቴብል ማለት ነው እዚህ ጋር ያለው ቴብል 2.1
if coffee is free, assume the price is 0. She buys 9 kilogram at bir 5. She buys 8 kilogram of coffee. በመጀመሪያ ማለት ነው ምንም አይነት ፕራይስ ኦፍ ኮፊ ኢን ብርስ 0 በነበረበት ታይም ኳንቲቲ ዲማንድ የነበራት ማለት ነው መጠን 9 ነበር which means 9 ኪሎ ግራም ነበር። ከዛ 5 ብር ሲገባ ማለት ነው ፐር ኪሎ ግራም 8 ሆነ ማለት ነው። ኳንቲቲ ዲማንዱ እየቀነሰ እንደሄደ ተመልከቱ። ቢኮዝ ፕራይስ እና ኳንቲቲ ላው ኦፍ ዲማንድ በሚባለው ፕራይስ ሲጨምር ኳንቲቲ ይቀንሳል። ዋጋ እየተወደደ ሲመጣ እናንተ የምትገዙት እቃ መጠኑን ትቀንሳላችሁ፣ ምክንያቱም በጣም ብዙ ብር ስለሚያስወጣችሁ። ዋጋ እየቀነሰ ሲመጣ ደግሞ የምትገዙት ነገር ይጨምራል ማለት ነው። ቢኮዝ ኢፍ ዘ ሌስ ፕራይስ ከሆነ ብዙ መጠን መግዛት ስለምትችሉ ማለት ነው። as its price rise further she buys fewer and fewer kilogram of coffee. በዚህ ማለት ነው ፕራይሱ እየጨመረ በሄደ ቁጥር ማለት ነው በጣም እየቀነሰ ነው ኪሎግራም ኦፍ ኮፊ የቡና ኪሎ እየቀነሰ ነው ሄደው። እንደምትመለከቱት 7 ሲገባ የሶሪ 10 ሲገባ ማለት ነው 10 ብር ሲገባ ወደ 7 ቀነሰ፣ 15 ብር ሲገባ ወደ 6 ቀነሰ። ይህ መቼስ በኃይለ ሥላሴ ዘመን መሆን አለበት እንጂ ቡና በአሁኑ ሰዓት በጣም ተወዷል። ጀስት ፎር ኤግዛምፕል ግን ወይም ደግሞ ለምሳሌ ግን ቴክ እናደርገዋለን ማለት ነው። ለዚህም ነው ሃይፖቴቲካል ኤግዛምፕል ተብሎ ከላይ ተቀመጠው እና በ20 ብር ሲገባ ማለት ነው በኪሎ ግራም 1 ኪሎ 20 ብር ሲገባ ወደ 5 ኳንቲቲ ዲማንድ which means 5 መጠን ያለው ቡና ማለት ነው በኪሎ ግራም which means 5 ኪሎ ብቻ ነበር የገዛችው ማለት ነው። ከዛ በ25 ሲገባ 25 ብር ሲገባ 1 ኪሎ ደግሞ ድጋሚ ወደ 4 ኪሎ ቀነሰች ማለት ነው። ወደ 1 ኪሎ ቀንሳ ወደ 4 ኪሎ ወረደች ማለት ነው። 30 ብር ሲገባ ወደ 3 ኪሎ፣ 35 ሲገባ ወደ 2 ኪሎ፣ 40 ብር ሲገባ 1 ኪሎ ወደ 1 ኪሎ ቀነሰች ማለት ነው። ከዛ ጭራሽ 45 ብር ሲገባ መግዛት አቆመች። በቃ አሚና ቡና አልጠጣም በቃ ቡና ይቅርብኝ ብላ ተወችው ማለት ነው። እና በዚህም when the price reached ብር 45 አሚና doesn't buy any coffee at all. 45 ብር ሲገባ አሚና ምንም አይነት ቡና አልገዛችም፣ ጭራሽ ተወችው ቡናውን በሙሉ ተወችው፣ በቃ ቡና ይቅርብኝ አለች። እና በዚህም የሚያሳየው ላው ኦፍ ዲማንድን እና በኳንቲቲ ዲማንድ እና በፕራይስ መካከል ያለውን ሪሌሽንሺፕ ወይም ደግሞ ትስስር ነው። ይህንን አጠቃላይ የምንጠራው ማለት ነው ምን ብለን ነው? ዲማንድ ስኬጁል ብለን ነው ማለት ነው። which means it is expressed at the tabular form that shows the quantity demand and the price. እዚህ ጋር ደግሞ ዲማንድ ከርቭን እንመለከታለን ማለት ነው። አሚናስ ዲማንድ ከርቭ ስትሬት ላይን የሆነ ዲክሪዚንግ ሌቭል ያለው ስሎፒንግ ዳውንዋርድ የሆነ ሼፕ የሚይዝ ሲሆን በዚህም ከ14 ጀምሮ ማለት ነው እንዴት ዲክሪዝ እያደረገ ቀጥታ ስትሬት ላይን እንደመጣ ያሳየናል ማለት ነው። እንደምትመለከቱት በመጀመሪያ 1 በነበረ ታይም ማለት ነው 0 በነበረ ታይም የነበረውን ፖይንት እና እንዲሁም ደግሞ ከዚህም በተጨማሪ እያንዳንዱ መጨረሻ ላይ 9 ሲገባ ያለውን ፖይንት ማለት ነው 45 ሲገባ ያለውን ፖይንት የሚያሳይ ከርቭ ነው ማለት ነው። በዚህም አሚናስ ዲማንድ ከርቭ እንደዚህ አይነት ዲክሪዚንግ የሆነ ዲማንድ ከርቭ ይኖራታል። Table 2.1 is a demand schedule, a table that shows the relationship between the price of coffee per kilogram and the quantity of coffee demanded per kilogram. እንደነገርኳችሁ ሰንጠረዡ ለ1 ማለት ነው ዲማንድ ስኬጁል ነው። ይህም ቴብል ስለሆነ ሰንጠረዥ ስለሆነ that shows ምንን የሚያሳየን ፕራይስ ኦፍ ኮፊ እና በኳንቲቲ ኦፍ ኮፊ የቡናውን ዋጋን እና እንዲሁም ደግሞ የተገዛውን መጠን ማለት ነው በኪሎግራም የሚያሳየን ትስስራቸውን የሚያሳየን ስለሆነ demand schedule ይባላል። It shows how the quantity demand of the good coffee which means changes as its price varies certain variables all other things remain constant. ያው ሾው የሚያደርገን የሚያሳየን ማለት ነው ከላይ እንደተመለከት ነው how the quantity demand ወይም ደግሞ ያለው መጠን ማለት ነው የሚገዛው መጠን የኮፊው ወይም የቡናው የዛ ጥሬ ዕቃ ቼንጅ ሲያደርግ እንዴት ፕራይሱ ሲቀየር እንዴት እየወረደ እንደመጣ የሚያሳየን ነው። ነገር ግን ሰርቴስ ቫሪያብልስ ሌሎቹ ነገሮች ግን ኮንስታንት ወይም ደግሞ other things are constant ወይም ቋሚ ሆነው ማለት ነው። The demand curve in figure 2.1 above which graphs the demand schedule in table 2.1 shows how the quantity demand of the good changes at its price varies. የዲማንድ ከርቡ በምስል 2.1 ላይ ያለው ከላይ ማለት ነው ያየነው ደግሞ in the above ከላይ ያለው ግራፍ ኦፍ ዲማንድ ስኬጁል የሰንጠረዥ 2.1 ግራፍ ሲሆን ወይም ዲማንድ ስኬጁል የዲማንድ ስኬጁሉ ግራፍ ሲሆን የሚያሳየው ማለት ነው ኳንቲቲ ዲማንዱ እንዴት ፕራይሱ ቫሪ ሲያደርግ ሲለወጥ እንደተቀየረ ነው።
because a lower price increase the quantity demand, the demand curves slopes downward. ትንሽ የሆነ ፕራይስ ወይም ደግሞ ትንሽ የሆነ ዋጋ ማለት ነው ኳንቲቲ ዲማንድን ወይም ደግሞ የምንገዛውን መጠን ይጨምራል፣ ኢንክሪዝ ያደርጋል። ምክንያቱም ዋጋ ከቀነሰልን ብዙ መጠን እንገዛለን፣ ዋጋ ከተወደደ ደግሞ ትንሽ መጠን እንገዛለን። በዚህም የዲማንድ ከርቭ ማለት ነው ስሎፕስ ዳውንዋርድ እንዲሆን ያደርገዋል። the slope of demand curve, the law of demand status, recall from your grade 9, quantity and price inversely related. በዚህም ማለት ነው ስሎፕ ኦፍ ዳውን ዲማንድ ከርቭ ወይም ደግሞ ስሎፕ የዲማንድ ከርቭ ስሎፑ ማለት ነው ላው ኦፍ ዲማንድ እንድናስታውስ የሚያደርገን ሲሆን ይህም በ9ኛ ክፍል የተማራችሁት ነው። በዚህም ማለት ነው ኳንቲቲ እና እንዲሁም ፕራይስ ኢንቨርስሊ ሪሌትድ ወይም ደግሞ አንዱ ሲጨምር አንዱ ይቀንሳል፣ አንዱ ሲቀንስ አንዱ ይጨምራል። እንደዚህ አይነት ሪሌሽንሺፕ እንዳላቸው ስቴት የሚያደርግ ነው። እንደነገርኳችሁ ዋጋ እየተወደደ ሲመጣ ማለት ነው የምንገዛው መጠን ወይም ደግሞ ለዛ ነገር የምንገዛው መጠን ይቀንሳል ማለት ነው። ዋጋ እየቀነሰ ከመጣ ደግሞ የምንገዛው መጠን ይጨምራል። ለዚህም ነው ኢንቨርስሊ ሪሌትድ የሆኑና እንዲሁም ደግሞ ትስስራቸው የተገላቢጦሽ የሆነው ማለት ነው። ኳንቲቲ ዲማንድ ኦፍ ጉድ ኤክስ ጎስ አፕ ዌን ኢትስ ፕራይስ ጎስ ዳውን። በዚህም የጉድ ኤክስ ማለት ነው ኳንቲቲ ዲማንዱ ከጨመረ መጠኑ ከጨመረ ፕራይሱ ቀንሷል ማለት ነው። ዳት ኢዝ ዘ ፋንክሽን ሃዝ ኤ ኔጌቲቭ ስሎፕ ኦር ዘ ከርቭ ስሎፕስ ዳውንዋርድ። በዚህም የፋንክሽኑ ማለት ነው ኔጌቲቭ ስሎፕ የሚኖረው ሲሆን ከርቭም ማለት ነው ስሎፕስ ዳውንዋርድ እየቀነሰ የሚሄድ ከርቭ ነው ቢኮዝ ኢት ኢዝ ኢንቨርስሊ ሪሌትድ ስለሆነ። ዲስ ኢምፖርታንት ፕሮፐርቲ ኢዝ ጊቨን ዘ ኔም ኦፍ ዳውንዋርድ ስሎፒንግ ዲማንድ። በዚህም በጣም ወሳኝ በሚባል ፕሮፐርቲ ባህሪ ምክንያት ማለት ነው የዲማንድ ከርቭ ወይም ደግሞ ስሎፒንጉ ማለት ነው ዳውንዋርድ ስሎፒንግ ዲማንድ እንዲሆን አድርጎታል ማለት ነው። The law of demand can be stand as all other things remaining constant. The quantity demand of commodity increase when its price decrease and decrease when its price increase. በዚህም ማለት ነው ሎ ኦፍ ዲማንድ ስቴት እንደሚያደርግልን ሁሉም ነገሮች ሰርቴስ ባራቢስ ሆነው ወይም ደግሞ ሁሉም ነገሮች ኮንስታንት ቋሚ ሆነው ማለት ነው ኳንቲቲ ዲማንዱ የኮሞዲቲው የዛ ጥሬ ዕቃ ከጨመረ ፕራይሱ ቀንሷል ማለት ነው። በተቃራኒ ሁኔታ ደግሞ ኳንቲቲ ዲማንዱ ከጨመረ ፕራይሱ ኳንቲቲ ዲማንዱ ከቀነሰ ማለት ነው ፕራይሱ ጨምሯል ማለት ነው። ፕራይስ ኢዝ ኢንክሪዝ አድርጓል። 2.1.2 ሲሆን ፋክተርስ አፌክቲንግ ዲማንድ በዲማንድ ላይ ያለ ፋክተር አፌክት የሚያደርጉትን ተጽዕኖ የሚያሳድሩበትን ነገሮች እንመለከታለን። ዲተርሚናንት ኦፍ ዲማንድ አር ፋክተር ዳት ኮዝ ዘ ኮንሱመር ቱ ኢንክሪዝ ኦር ዲክሪዝ ዴር ዲማንድ ፎር ኤ ፓርቲኩላር ኮሞዲቲ። የዲማንድ ዲተርሚናንት ማለት ነው ኮንሱመርን ኢንክሪዝ እንዲያደርግ እንዲጨምር ወይም ደግሞ እንዲቀንስ ፍላጎታቸው ለዛ ፓርቲኩላር ኮሞዲቲ በአሚና ብንመለከት ለዛ ኮፊ ለቡናው ማለት ነው ያለውን እንዲጨምሩ ወይም ደግሞ እንዲቀንሱ ያላቸውን የሚያደርጉ ዲተርሚናንቶች ናቸው ወይም ደግሞ ዲተርሚናንት ኦፍ ዲማንድ ናቸው ፋክተሮቹ ማለት ነው። ኮንሱመሩ ዲማንዱን ወይም ፍላጎቱን እንዲጨምር እንዲቀንስ የሚያደርጉት ለዛ ፓርቲኩላር ኮሞዲቲ። Demand is multi-variety function in a sense that is determined by many factors or variables. ዲማንድ ማለት ነው በጣም መልቲ ቫራይቲ ፋንክሽን ወይም ደግሞ በጣም ብዙ አያሌ የሆኑ የተለያዩ ፋንክሽኖች ወይም ደግሞ አሉት። እነዚህም በዚህም ምክንያት ማለት in a sense ዲተርማይን ባይ ሜኒ ፋክተርስ በተለያየ ፋክተሮች ዲተርማይን ይደረጋል ወይም ደግሞ ተጽዕኖ ይደርስበታል ማለት ነው። ዲስ አር ቫሪየስ ፋክተርስ አፌክቲንግ ዘ ዲማንድ ኦፍ ኮሞዲቲ ሰም ኦፍ ዲስ አር በጣም ብዙ አይነት ፋክተሮች አፌክት የሚያደርጉት ዲማንድ ኦፍ ኮሞዲቲ ለአንድ እቃ ያለንን ፍላጎት አፌክት የሚያደርጉ ተጽዕኖ የሚያሳድሩ የተለያዩ ፋክተሮች ቢኖሩም ከዚህ የሚከተሉት ግን ጥቂቶቹ ናቸው። the first one is price of good ዋናው እና ቤዚክ የሆነው ፕራይስ ኦፍ ጉድ ወይም ደግሞ የጥሬ ዕቃ ዋጋ ነው። the price of commodity is important determinant of demand ለጥሬ ዕቃው ያለው ዋጋ ማለት ነው በዲማንድ ላይ በጣም ጠቃሚ ወይም ደግሞ ወሳኝ የሚባል ዲተርሚናንት ነው። price and demand are inversely related. the higher price the lower the demand and vice versa. ፕራይስ እና ዲማንድም ዋጋና ፍላጎትም ማለት ነው የተገላቢጦሽ የሆነ ትስስር ያላቸው ሲሆን ይህም ትልቅ የሆነ ፕራይስ ከሆነ the lower the demand ትንሽ የሆነ ፍላጎት ይሆናል። ቫይስ ቨርሳ በዚሁም ደግሞ እንዲሁም ደግሞ ትንሽ የሆነ ዋጋ ካለው ደግሞ ትልቅ የሆነ ፍላጎት ይሆናል። ፕራይስ ሌላኛው ዲተርሚናንት ወይም ፋክተር አፌክት የሚያደርገው ፕራይስ ኦፍ ሪሌትድ ጉድስ የተለያዩ የሪሌትድ ጉዶች ማለት ነው ፕራይስ ዋጋ ሲሆን the price of related goods like substitute and complementary goods also affected the demand። በእነዚህ በኮምፕሊመንተሪ እና በሰብስቲቲዩት ጉድ ያለ ዲማንድ ማለት ነው ፍላጎት ማለት ነው ሪሌትድ ጉድስ በእነዚህም
በሚገናኙ በሚተሳሰሩ ጉዶች ጥሬ እቃዎች ላይ ያለ ግንኙነት ያለው ዋጋ ማለት ነው ወሳኝ ወይም ደግሞ ዲተርሚናንት ፍላጎትን ዲማንድን አፌክት የሚያደርግ ነው። ሌትስ ሲ ሰብስቲቱት እና ኮምፕሊመንታሪ ምን እንደሆነ እንመልከት። Substitute goods are goods that can be used in place of each other to satisfy a given want. For example, coffee and tea, pens and pencils, butter and oil, etc. ሰብስቲቱት ጉድ የምንላቸው ስሙ እንደሚገልጸን የሚተካካ ጉድ ጥሬ እቃዎች ሲሆኑ እነዚህም ጥሬ እቃዎች ዩዝድ ቱ ፕሌስ ኢን ኤች አዘር ቱ ሳቲስፋይ ጊቨን ዋንት አንድን ፍላጎት ለማሟላት ማለት ነው አንዱን ሊተካ የሚችል ነው። ፐርፌክትሊ ባይሆንም ግን አንዱን ሊተካ የሚችል ነው። ለምሳሌ ቡናና ሻይ እንዲሁም ደግሞ እስክሪብቶና እርሳስ፣ በተርና ኦይል፣ ቅቤና ዘይት ማለት ነው። እነዚህ አንዱን ሊተካ ይችላል ማለት ሰብስቲቱት ያደርጋል። በለስላሳ መጠጦች ካየን ደግሞ እንደ ኮካ ኮላ እና እንደ ፔፕሲ አይነት ማለት ነው። አንድ ሰው ኮካን ካጣ ፔፕሲን መጠጣት ይችላል፣ ፔፕሲን ካጣ ኮካን መጠጣት ይችላል። እነዚህ ሰብስቲቱት ይደረጋሉ። አንዱ በአንዱ ሳትስፋይ ለማድረግ መጠቀም እንችላለን እና የነዚህ ዋጋ ማለት ነው የዲማንድን አፌክት ያደርጋል። ምክንያቱም የአንዱ ዋጋ ከጨመረ ሰዎች ያኛውን ይመርጣሉ። ለምሳሌ ኮካ በጣም እየተወደደ ከሄደ ሁሉም ሰው ኮካን ይተውና ምንም መጠጣት ይጀምራል፣ ፔፕሲን ቢኮዝ ዋጋው ተወዷል። ተመሳሳይ የሆነ ሳቲስፋክሽንን ስለሚሰጡ ፔፕሲን መጠጣት ይጀምራል፣ ምክንያቱም ዋጋው ቅናሽ ስለሆነ። ኮምፕሊመንታሪ ጉድስ አር ጉድስ ዩዝድ ቱጌዘር ቱ ሳቲስፋይ ኤ ጊቨን ዋንት። ኮምፕሊመንታሪ ጉድ ደግሞ የምንላቸው ጥሬ እቃዎች ሲሆኑ እነዚህም አብረው የሚሄዱ ማለት ነው። አንድን ፍላጎት ለማሟላት አብረው የሚሄዱ ናቸው። ሳቲስፋይ ቱጌዘር ማለት ነው። እነዚህም ማለት ነው ፎር ኤግዛምፕል ቲ ኤንድ ሹጋር፣ ፎን ኤንድ ሲም ካርድ፣ ካርስ ኤንድ ፔትሮል፣ ጋን ኤንድ ቡሌት ኢቲሲ። እነዚህም ለምሳሌ እንደ ሻይና ስኳር፣ እንደ ስልክና ሲም ካርድ እንዲሁም ደግሞ እንደ ካርና ፔትሮሊየም ወይም ደግሞ መኪናና ነዳጅ ማለት ነው። ለመኪና ፔትሮሊየም፣ ከዛም በተጨማሪ መሳሪያና ቀለሃ ማለት ነው። እነዚህ አብረው የሚሄዱ ኮምፕሊመንታሪ ተያይዘው የሚሄዱ ጥሬ እቃዎች ማለት ነው። ያንን ፍላጎት ለማሟላት ማለት ነው የሚሄዱ ኮምፕሊመንታሪ ጉድስ ይባላሉ። በዚህም ላይ እነዚህም ዲማንዱን የሚያጠቁ ናቸው። ምክንያቱም የአንዱ ዲማንድ ከጨመረ የአንዱን የሚጨምርና አፌክት የሚያደርግ ስለሆነ። In the case of substitute, rising price of one commodity leads to an increase in the demand for its substitutes. በሰብስቲቱስ ኢን ኬዝ ስንመለከተው ከላይ እንደነገርኳችሁ እኔም በምሳሌ ማለት ነው በኮካና በፔፕሲ በአንዱ ፕራይስ ሲጨምር ማለት ነው የኮሞዲቲው ፕራይስ ሲጨምር ማለት ነው ዲማንዱ ወይም ደግሞ ፍላጎቱ የዛኛው ሰብስቲቱት የሚያደርገው ይጨምራል ማለት ነው። በዚህም ነው አፌክት ያደርገዋል። which means የኮካ ፕራይስ ከጨመረ ለፔፕሲ ያለን ፍላጎት ይጨምራል፣ ምክንያቱም ሰብስቲቱት የሚያደርግልን ስለሆነ። in the case of complementary goods a fall in the price of one commodity leads to a rise in demand for both the goods. በኮምፕሊመንታሪ ጉድ ደግሞ ማለት ነው ኮሞዲቲው የአንዱ ኮሞዲቲ ፕራይስ ከወረደ ከቀነሰ ሊድስ ቱ ራይዚንግ ዲማንድ ለሁለቱም ጉድ ጥሬ እቃዎች ማለት ነው ያለው ፍላጎት ይጨምራል ወይም ደግሞ ኢንክሪዝ ያደርጋል ማለት ነው። ለዚህም ነው ሌሎች ዲተርሚናንቶች ወይም ፋክተር አፌክት የነዚህ ፕራይስ ኦፍ ሪሌትድ ጉድ ፋክተር አፌክት ያደርጋል ዲማንድን የተባለ። The other factor affecting it is consumer income. ሌላኛው ኮንሱመር የዩዘሩ ኢንካም ወይም ደግሞ ገቢ ሲሆን is directly related to the demand ከዲማንዱ ጋር ወይም ከፍላጎቱ ጋር ቀጥተኛ የሆነ ትስስር ግንኙነት ያለው ነው። A change in the consumer's income significantly influences his demand for most commodities. የኮንሱመሩ ኢንካም ወይም ደግሞ ገቢው ሲለወጥ ሲቀየር ማለት ነው በዋናነት ማለት ነው ያለውን ዲማንድ በአብዛኞቹ ኮሞዲቲዎች ላይ ያለውን ፍላጎት ማለት ነው ኢንፍሉዌንስ ያደርጋል፣ ተጽዕኖ ያሳድራል። if the consumer income increase demand will be greater የኮንሱመሩ የተጠቃሚው ገቢ ከጨመረ ማለት ነው ዲማንዱ ወይም ፍላጎቱ ትልቅ ይሆናል፣ ግሬተር ይሆናል ማለት ነው። እንደምትመለከቱት ብዙ ገቢ ያለው ሰው በጣም ብዙ የሆነ ፍጆታ ኮንሱመርስ ወይም ደግሞ ዲማንድስ ኮንሰምፕሽን ይኖረዋል ማለት ነው። The other is it is taste and habits. These are very effective factors affecting demand for a commodity. ሌላኛው ማለት ነው በጣም ቬሪ ኢፌክቲቭ የተባለው ፋክተር
ዲማንድን አፌክት የሚያደርገው አንድ ኮሞዲቲ አንድ ጥሬ ዕቃን ፍላጎት አፌክት የሚያደርገው ቴስት ኤንድ ሃቢት ሲሆን when there is a change in the consumer's taste, habits or preference, their demand will change. በኮንሱመርሱ ሀቢት ልምድ ላይ ቴስት የጣዕም ወይም ደግሞ የአቀማመስ ሁኔታ ላይ ለውጠት ሲኖር ፕሪፈረንስ ምርጫው ላይ መለወጥ መቀየር ሲመጣ ማለት ነው ዲማንዱም በዛው ልክ ተከትሎ ይለወጣል ወይም ደግሞ ፋክተር አፌክት ይደረጋል ኢንፍሉዌንስ ይደርስበታል። the other is population ወይም ደግሞ የህዝብ ቁጥር if the size of population is greater, demand for goods will be greater. የፖፑሌሽን ወይም ደግሞ የህዝብ ቁጥር ትልቅ ከሆነ ማለት ነው ለዛ ያለው ፍላጎት ለዛ ህዝብ ያለው ፍላጎትም ትልቅ ይሆናል። እንደምትመለከቱት በቻይና እና በተለያዩ በትልልቅ በህዝብ ቁጥር ባላቸው ሀገራት ላይ ያለው ፍላጎትና እንደ ኢትዮጵያ ከቻይና አንጻር ስናነጻጽራቸው በተለይ አውሮፓዎች ላይ ያለው ዲማንድ ተመሳሳይ አይደለም። ቻይና በጣም ብዙ ቢሊየን ህዝቦች ስላሉ በጣም ትልቅ የሆነ ፍላጎት አለ። በአንጻሩ ደረጃ ደግሞ በመቶ ሚሊዮን የሚቆጠሩ ህዝቦች ባላቸው ሀገራት ላይ ደግሞ ትንሽ የሆነ ፍላጎት አንጸላል በአንጻራዊ ሪላቲቭሊ። ስለዚህ ፖፑሌሽን ሳይዙ ትልቅ ከሆነ ፍላጎቱም ይጨምራል። the market demand for commodity substantially changes when there is a change in total population. በቶታል ፖፑሌሽኑ ላይም ማለት ነው መጨመር ወይም ቼንጅ ወይም መለዋወጥ መቀነስም ሊሆን ይችላል ሲከሰት ማለት ነው የማርኬት ዲማንድ ኦፍ ኮሞዲቲ ይህንን ተከትሎ ሰብሲኩዌንትሊ ማለት ነው ቼንጅ ያደርጋል ወይም ደግሞ ይቀየራል ማለት ነው። ምክንያቱም there is the change in total population. the other is season ሌላኛው ወቅት ሲሆን the demand for a commodity also affected by season. ለአንድ ያለን ፍላጎት ለአንድ ጥሬ ዕቃ ያለን ፍላጎትም በሲዝን ወይም በወቅቶች አፌክትድ ተጽዕኖ ውስጥ የሚወድቅ ነው። for example demand for woolen clothes increased in the cold seasons. ለምሳሌ ለተለያየ በጣም ብርድን ይከላከላሉ ተብለው ለሚሰሩ ማለት ነው ውለን ለሚባሉ ክሎዞች ልብሶች ማለት ነው ያለ በቅዝቃዜ ወቅት ማለት ነው ያለው ፍላጎት ትልቅ ነው። በሞቃታማ ወቅት ደግሞ ቲሸርቶች ወይም ደግሞ ቀለል ያሉ ልብሶች ያለው ፍላጎት ትልቅ ነው ማለት ነው። በዚህም ሲዝኖች አፌክት ያደርጉታል። on the other hand demand for cotton clothes increase in hot season. በሌላኛው መልኩ ደግሞ ማለት ነው ለተለያዩ በጥጥ ለሚሰሩ ልብሶች ማለት ነው ያለ ፍላጎት በሞቃታማ ጊዜ ወይም ደግሞ ሆት ሲዝን ላይ ይጨምራል ማለት ነው። consumers the last factor affecting is or determinant of demand is it is consumers fund future price expectation. ዩዘሩ ወደፊት የዋጋ ግምቱ ወይም ደግሞ ኤክስፔክቴሽኑ ነው። if the consumer expects price to rise in the future he may buy more at the current price in thus his or her demand rises. ለምሳሌ ኮንሱመር ወይም ደግሞ ተጠቃሚ ማለት ነው ወደፊት ዋጋ ይጨምራል ብሎ ወደፊት ፊውቸር ላይ ይጨምራል ብሎ የሚገምት ከሆነ የሚያስብ ከሆነ ማለት ነው አሁን ላይ ያለውን ባይ ሞር ከረንት ፕራይስ አሁን ላይ ባለው ጉድስ አሁን ላይ ያለውን ዋጋ ተከትሎ ብዙ እቃዎችን ይገዛል። በዚህም thus his or her demand rises የሱ ፍላጎት ወይም የሷ ፍላጎት ይጨምራል ማለት ነው። ምክንያቱም ወደፊት ዋጋ ሳይወደድብኝ አሁን ልግዛ ብሎ በደንብ ይገዛል ማለት ነው። በዚህም ዲማንዱ ኢንክሪዝ ያደርጋል። in the other vice versa ነው ባይዘው ወይ ወደፊት ደግሞ ዋጋ ይቀንሳል ብሎ ካሰበ አሁን ላይ አይገዛም ማለት ነው። ወደፊት ሲቀንስ እገዛለሁ ብሎ ያስባል። ይህም ሌላኛው የዲተርሚናንት ኦፍ ዲማንድ ወይም ደግሞ ፋክተር አፌክት ዲማንድን ኢንፍሉዌንስ የሚያደርግ ነው። that's all about today's lesson. የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ። ቸር ቆዩልን።